ሄለን ዛሬ ቪዲዮ ለቃለች ማለት ነው እውነት ለመናገር እኔ አሳዝኖኛል ልጁ ማለት ነው ለምን ይቅርታ ብታረጋ አሪፍ ነው ብዬ ነው ማስበው የኡነት ግግም አልሸሳይልዬ የሰው ልጅ ነው ያጠፋል በቃ ይቅርታ ተባብለሽ ላይፍሽን ብትኖሪ አሪፍ ነው እንዴት ነው ለነገ ሮትሽን ማሰብ አለብሽ ብዬ አስባለሁ ያቺ ልጅ መጣች እናንተ ለማበጥበጥ ነበር ተሳካለት አሁን እንግዲህ ማንገዱን መክፈት የለብሽም እነሱ ደስ እንድለው ለምንድነው እንደዚህ የፈለክሽው ግግም እኮ ነው አልሽው ለማንኛውም እንግዲህ የመጨረሻ ነው ቀለበቱ ተወርውራል ሰበር አይሰበር ምናቆ ነገር የለም ከታገደችም ለቋታል ማለት ነው ይሄ ማለት ደግሞ አሁን የሚመጣ መዘዝ ከባድ ነው ብዬ ነው ማስበው ኢማኑም ከባድ ነው እሷውን ልጅቷን ራሱ ጥፋተኛ አላደረገው እቺ ልጅ ለምንድነው በዚህ ሰዓት የመጣች ብሎ ልጅቷ ላይ ምንም ነገር አልተናገረም ሉል ላይ ነው ታርጌቱ ሉል ላይ እንዴ ልጁ እኮ ፈልጋ ያገኘችው እኮ ያንተ ፍቅረኛ አይድሮ ፍቅረኛ ናት ሉል እኮ አይደለ ፈልጎ ያገኛት እንዴት ይሄን ማቃቃተው እሱ በጣም ይገርመኛል በነገራችን ላይ ሉል ላይ ብቻ ፎከስ ሲያደረገ ስለነበረ ሉል ማለት ነው ማን ነው ይሄ ያም ማለት ነው እሱ ላይ ብቻ ነው አሁን ጥፋተኛ የሱን ህይወት የበጠበጠ ያለው ሉል ብቻ ነው ያደረገ እውነት ለመናገር ማለት ነው ያቺ ልጅ ሉል ሞልታለች በፎቶ በቪዲዮ በምን ሲጀምር ፈልጋ ያገኘችው እሷ ናት ሉል አይደለም ስለዚህ አሁንም ታርጌቱ ማንጋ ነው ሉል ጋ ነው ማለት ነው ሉል እንዲነካ ስለማትፈልግ የሉም ጓደኛም ስለሆነ ብዙ ጊዜ ተደርባ ስለምትናገር እሱን ለማጉዳት ነው ሐሳቡ ማለት ነው ይሄ ነገር ኤለን በንግግር ስለጮሽ እኔ ቅርታ አርጉልኝ ወይኔ ንግግር እኮ በጨዋታ የሚሆነ ነገር አይደለም ይሄ ደግሞ ህይወት ነው እኔ ቆንጆ ለወደፊትሽም ጥሩ አይደለም እንደዚህ አይነት ጸባይ ማስተካከል ለምን የሰው ልጅ ያጠፋል ከጥፋቱ ደግሞ ያንዲ ሰው ጥፋቱን አምኖ ይቅርታ ከጠየቀሽ ከአንዴም ሁለቴ ሶስቴም ይቅርታ ጠይቆሻል ሉል መደብደባ ነበረበት ካንቺ ጋር መጨረሽ ነበረበት ይሄ ታወቀ ነው ግን በዚህ ደረጃ ደግሞ ወንድ ልጅ የለመነሽ ይቅርታ ቢታረጊ አሪፍ ነው ብዬ አስባለሁ ይሄ ላይፍ ነው ቀልድ አይደለም በህይወትሽ በመጡሉ ጮሽ ወይን ደግሞ ባጭር የምትቀጭ ነገር ጥሩ አይደለም አይመስላችሁም ወዶጄ ግን ዋላችሁልኝ ጧት ሰላም ስላልኳችሁ ብዬ ነው እሺ ወዶጄ እንዴት ናችሁ ደህና ናችሁ ላይክ አርጉልኝ እስቲ ላይክ አርጉ ምንም አይከፈልበትም የኔ ወዶች ማለት ነው እንግዲህ በሄሉና ባያፍ ነው የመጣውት ዛሬ መጥቷል ማለት ነው ከታገደች ቤት እንግዲህ ቤቱ የተለመደ ነው ባይዘው ባለፈው አብሮ ያደሩ ጊዜ ይሄ ቤት ሰርቶበታል ማለት ነው ይመስለኛል ያ አይደለ ጋይስ ከ3 ቀን በኋላ እንግዲህ ተለቃለች ማለት ነው ወደ ቤቷ እየሮጠች ልጅ እንግዲህ ተከትሏታል በነገራችን ላይ ያደርሳታል ብዬ ነው ማስበው ቀለበትን በክብር የተደረገላት ወርውራለች ማለት ነው ግን ቀለበት ተራ ነው ነገር አይባልም ሄሉዬ ይሄ ትልቅ ጥፋት ነው በርግጥ አው ከቀለበት ልብ ነው የሚበልጠው ግን አንድ ሰው ወዶሽ አፍቅሮሽ ለወደፊት የትዳር አጋር ትሆናለሽ ብሎ ቦታ ሰጥቶሽ ክብር ሰጥቶሽ በአደባባይ በሚዲያ ታገቢኛለሽ ብሎ የጠየቀሽ ይሄ ትልቅ ክብር ነው በህይወትሽ የመጡ ሁለት ናቸው ማንንም አላደረገም ይሄ ትልቅ ክብር ነው ቢታቂ ማለት ነው ተራ ነገር አይባልም አዎ እስማማለሁ ዋና ልብ ነው ቀለበሳው ዋና ልብ ነው እሱ ያስማማኛል ግን አይባልም በንግግርሽ ራሱ ጥሩ አይደለም ምትመልሽ ነገር ቀስ ብለሽ እንኳን ለማስረዳት ይሄ ስህተት ነው ብለሽ በርግጥ ፍራቻ አለብሽ አዎ በተለይ ሴቶች በቃ ተመሳሳይ ህይወት የሚቀድም ምንድነው የሚያጋጥመን የሚመስለን አይደለ በፊትም ስለተጎዳች ይሄ ውስጥም የፈራች ስለገባች ይመስለኛል አሁን ይፈራሉ ነገ ደግሞ ይሄን ቀለበት መልሼ ሳረግ ከመጣች ሲያለች ነው ያቺ እንግዲህ ቪዲዮን ያያየች ደስ ያላት ነው ለምን ሊታረቁ ስለሚችሉ ማለት አንቺ ከነሱ ህይወት ከወጣሽ ግን ብታቂ ኖሮ ሄሉ ይሄን ክፍተት እንዳይጠቀሙ መድፈን ነበርብሽ ብዬን ማስቡ በተለይ በዚህ ሰዓት ያብ በትክክል ይቅርታ ይጠይቀሽ ነው በሰውነት የከፈለ ነው በትዳር ማል ደግሞ አንድ ሰው ብቻ ምንም ማረግ አይቻልም ሁለቱ አንድ ሲሆኑ ብቻ ሲስማሙ ሲዋደዱ ሲፋቀሩ ብቻ ነውና ሄሉዬ ብትረጋጊ ይመረጣል ግን ከዚህ በኋላ ወደ አንቺ የሚመለስ አይመስለኝም አንደው ያብ ቆርጧል ማለት ነው ቆርጧል የውነት
እንዴ ባይፈልግሽ እንዴት ነው ቤቱ 3 ቀን ቤት የሚያስቀምጥሽ ባይፈልግሽ እና ብትረጂ አሪፍ ነው ወንድ ልጅ ነው ባትጎጂ አሪፍ ነው እሱም እኮ ባንጂ ማልቀስ የለበትም ማንንም ሰው መጎዳት የለበትም በነገራችን ላይ አይኖ ፍራቻ አለብሽ ልጅታ የመጣችሁ ለምን እንደመጣሽ ደግሞ መረዳት ነበርብሽ በቃ እሷ የፈለገችውን አድርጋለች በጠበጠቻችሁ አንቺ ማሰብ ያለብሽ እዚህ ነገሮቹ ለዛ ልጅ እንዳይሳካ ማድረግ ነው ያለብሽ ብዬ አስባለሁኝ ሲቀጥል ደግሞ ይቅርታ ትልቅነት ነው መቀበልም እንደዛ አንድ ሰው አጥፍቻለሁ ሄዱ ከዚህ በኋላ አይለምደኝም ያቺ ልጅ በህይወታችን ከዚህ በኋላ አትገባም ብሎ ከነገረሽ መቼም ብትታረቂ አሪፍ ነው ብዬ አስባለሁ ማንንም ላንቺ ሊኖር አይችልም ማንንም ሰው ሉልም ወደፊት የራሱ ካላደረገሽ በስተቀር በዚህ ሰዓት ግን ማንንም ሊኖርልሽ አይችልም እኛ በሚዲያ ምናወራ ወይ እንደማ ኮሜንት ምናረገው በቃ ሚኖርልሽ ሰው የለም ባይዘው ማለት ነው ቆም ብለሽ ላንቺ የሚበጀው ላንቺ የሚጠቅመው ቆም ብለሽ ብታስብበት አሪፍ ነው ብዬ ነው ማስበው ውር ከምትይ ትወጃለሽ ታፈቅሯለሽ ያስታውቃል አንተ እኮ መለየት አልፈልግም ታዲያ መለየት ካልፈለግሽ ነገሮቹ ፍጪ አይዞህ ወንድሜ ለማንኛውም